ሩትዬ ቆንጅዬዋ እንዴት እምር ብሎባት እንደመጣች ዛሬ ማለት ነው። ስታምር ሁሌ የምታምርና ግን ዛሬ ደግሞ ፏ ብላ ነው የመጣችው። እየለበሰችው ልብስ እንዴት እንደሚያምር እኔ በጣም ነው የወደድኩት ጋይስ። ደግሞ ዛ የቆመችበት ቦታ የሆነ ከአበባው ጋር ልብሱ ለራሱ ይመሳሰላል ማለት ነውና እንዴት ፏ ብላ እንደመጣች ዛሬ ማለት ነው። ሁሌም እምር ይበልብሽኛ ጠንካራ እና ዛሬ እምር ብሎባት ፍቅረኛዋ ጋር ገደፍ ብላ ማለት ነው አብርሽን ስታበሽቀው ነበረ። በነገራችን ላይ አብርሽ የሚቀላሰለሰው እኮ ወዳት አይደለም። ይሄን ማወቅ አለባችሁ ማለት ነው። ለምን እንደዚህ እንዳልኩኝ እነግራችኋለሁ። እስከ ቪዲዮ መጨረሻ አብራችሁኝ ሆኑ። አብርሽ የእውነት ሩታን አይወዳትም። የእውነት ቢወዳት ኑሮ ማለት ነው ከሌላ ሴት ጋር አይሄድም። እንደገና እሱ ለመጀመሪያ ጊዜ ከቤቱ ጣምና ምን ስትለው የት ነው በማግስቱ ሄደው ሌላ ሴት ጋር የማንጋ ነው እስካሁን ድረስ እያየነ ያለ ነው። ዛሬ ሩታ ጋር መታረቅ ፈልጋለሁ ምናምን ይልና ይቅለሰልሳል፣ አንገቱን ይደፋል፣ ተጎጂ ይመስላል፣ አፍቃሪ ይመስላል፣ የሆነ ነገር ይመስላል። ግን በማግስቱ ማን ቤት ነው የምናየው? ሌላ ሴት ቤት ሌላ ሴት ጋር ሲተዛዘል ሌላ ሴት ጋር የሆነ ነገር ሲል አይደል? እና ቢወዳት ይሄንን ድርጊቶች አያደርግም ነበር። ስለዚህ አብርሽ ሩታን አይወዳትም። በሩታ ምንም እንዳትፈርዱ ማለት ነው። አሁንም የሩታ ጥፋት ሳይሆን የአብርሽ ጥፋት ነው። ምክንያቱም አብርሽ አይወዳትም። እያስመሰለና አፍቃሪ ለመምሰል ተጎጂ ለመምሰልና እሷን የሆነ ተወቃሽ ለማድረግ ነው እንጂ እየሄደ ያለው የእውነቴን ነው የምላችሁ። እኔ አብርሽ ይወዳታል ብዬ አልልም። ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤቴ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ አድርጉ። እንግዲህ እንደነገርኳችሁ አብርሽ ሩታን አይወዳትም ያልኩበት ምክንያት አብዛኞቻችሁ ታውቃላችሁ። አብርሽ ሩታን ቢወዳት ኑሮ በነገራችን ላይ ድራማ እንደሆነ እያወቃችሁ ማለት ነው። አብርሽ ሩታን በድራማው ላይ ነው እኔ ተመስርቼ እያወራ ያለሁት። አብርሽ ሩታን ቢወዳት ኑሮ ምን ያረጋል መሰላችሁ? ሌላ ሴት ጋር አይሄድም። እዚች ሄርሜላ የተባለችው ዙጥ ጋር በጭራሽ አይሄድም። እያደረገ ያለውን ነገር ያቆማል። ስህተት ሰርቶም ከሆነ ይሄ ነገር የስህተት ነው። ከዚህም በኋላ ከሚስቴ ጋርና ከልጅ እናት ጋር ከልጅ ጋር ነው መሆን ያለብኝ ብሎ እያደረገ ያለው ነገር አቁሞ ከሚስቱ ጋር ከሩታ ጋር ይቀጥላል። እሱ ግን ዛሬ ሩታን እወዳታለሁ አፈቅራታለሁ ብሎ አንዴ በር ላይ አንገቱን ይደፋል፣ አንዴ የተለያየ ነገር፣ አንዴ ተጎጂ ይመስላል፣ አንዴ አልቃሻ ይመስላል፣ አንዴ አፍቃሪ ይመስላል፣ አንዴ ደግሞ ተበሳጭቶ ጉልበቱን ሰው ላይ ያሳያል ምናምን በቃ የተለያየ ቅናት እንትኖችን ያሳያል ምናምን በቃ ተጎጂ አፍቃሪ እንደመሰለ ምናምን ሩታ ጥፋተኛ ናት እንዲንል ሩታ ለምን እሱን ፍቅር አትቀበልም እየገፋችሁ ነው ምናምን እንዲንል ማለት ነው። እና አቤላ እንደሚሉት ማለት ነው። እና አቤላ እንደሚሉት እኛም አብረን እንዲንል የተለያየ ነገር ያደርጋል ማለት ነው። ነገር ግን እኛ አይናችን እውር አይደለም፣ በትክክል እናያለን። የሰው ያፈቅራት ከሆነ ለምን ሌላ ሰጋ መሄድ አስፈለገ? ቢያፈቅራት ከሷ ጋር ይሆን ነበር። ለብቻዋ ስትሆን ማለት ነው ሩታ ያንን ሁላ ጊዜ ለብቻዋ ስትሆን እሱ ከማን ጋር ነበር? ከሄርሜላ የምትባለው ዙጥ ጋር ነበረ ማለት ነው። እና እሱ ቢወዳት ኑሮ ሄርሜላ አብርሽ ሩታን ቢወዳት ኑሮ ማለት ነው ያኔ ብቻዋን በሆነችበት ሰዓት እሱ ከሌላ ሴት ጋር ይታይም ነበረ። አረ ከሚስት ጋር ሁን፣ ከልጅህ እናት ጋር ሁን፣ ከልጅህ ጋር ሁን እያልን ራሱ በኮሜንትም በውስጥም በስንትም ስንለው እሱ ግን በማግስቱ ከሌላ ሴት ጋር ወይም ከዚህ ከሄርሜላ ከምትባል ዙጥ ጋር ነበር ዝጥ እያለ የሚመጣው ማለት ነው። እና አሁን ሩታ የሚወደኝ ሰው መጥቷል፣ የሚያፈቅረኝ ሰው መጥቷል። በቃ እንደ እህትም እንደ እናትም እንደ ሚስትም እንደ ፍቅረኛም የሚይዘኝ ልጄን እንደ ልጁ የሚያይ ሰው ከጎን የሚሆን የሚንከባከበኝ ሰው መጥቷል ስትለው አይ እኔ አፈቅርሻለሁ እንዴ? ቆይ እሱ እኮ ፍላጎቱ እንዲህ ይመስለኛል። እሱ እንደፈለገ ይዝላል። እሱ እንደፈለገ ከማንም ሴት ጋር ዙጥ ይበል። ሩታ ግን ቤት ተዘግታ መቀመጥ አለባት። እንደዛ ነው የሚያስበው መሰለኝ ማለት ነው። ምክንያቱም እና አደም ማያዝ ካለበት እሱም አደብ ይዞ እሷንም አደብ ጥፋተኛ ካጠፋች ሲጀመር እሱ የጀመረውን ነው የቀጠለችው እንጂ እሷ ጥፋት የለባትም። ግን ጥፋት ካጠፋች እሷንም አደብ ይዞ እሱም አደብ ይዞ መቀጠል ይችላል ነበር። ነገር ግን እንደዛ ማድረግ ስለማይፈልግ ነው አብርሽ ማለት ነው። አብርሽ እንደዛ ማድረግ አይፈልግም። እሷን ማሰደብና ማስወቀስ ይፈልጋል ማለት ነው። በቃ እና ቤላ እንደሚሉት ሩታ ትገፋዋለች፣ ሩታ አትወደውም፣ ሩታ በቃ ሁሉም ሰው እንደዛ እንዲል ነው የሚፈልጉት። ሩታ አብርሽን አትወደውም፣ እየገፋችሁ ነው፣ በቃ ያፈቅራታል እሷ ግን እየገፋችሁ ነው ያለችው ምናምን እንዲንል ማለት ነው። እንደዛ ነው የሚፈልጉት ማለት ነው። ነው አንልም። አብርሽ ምን እየሰራ እንደሆነ በትክክል እያየን ነው። አይናችን አልታወረም። ወይም ደግሞ አንድ ቦታ አይተን አንድ ቦታ ማናይበት ምክንያት የለም።
ሁሉም ቦታ አይናችን ያያል ማለት ነው። እዚህ ቦታ ላይ እዚህ ቪዲዮ ላይ አብርሽ ስለተቅለሰለሰና ሩታን የሚያፈቅራት ስለመሰለን እዛ ቦታ ላይ ደግሞ እዛ ሌላ ቦታ ላይ ሄዶ ደግሞ የሚሰራውን ስራ አናይም ማለት አይደለም። እዚህ ቦታ ላይ ተቅለስልሶ በማግስቱ ግን ሌላ ሴት ጋር ዙጥ እያለ በቲክቶክ በእንትን የሚመጣው ይሄ አፍቃሪ ወንድ አይደለም። ወይም ደግሞ ስለሚያፈቅራት አይደለም። የእውነት የአብርሽ ነገር እኔ አንዳንዴ ግራ ጋብቶኛል። ምን ለመሆን ነው የምለው የእውነት ይቺ ልጅ ቆይ እሺ ብላ ሁሉን ነገር ተረጋግታ ስትጠብቀው እሱ በቃ ዙሩ አያትም ማለት ነው። ዙሩ አያትም የሆነ በቃ ሌላ ሴት ነው ዙጥ ሲል የሚታየው። እሺ የሆነ ሰው ደግሞ መጥቶን ያፈቅርሻለሁ ወድሻለሁ ሲላት እሪም ቦዬ በቃ ጥጃ ከወተቱ ሲነጠል አይታችሁ ታውቃላችሁ? ቤተሰቦቻችሁ ሲያልቡ ማለት ነው እናቶቻችሁ ሲያልቡ እና ጥጃውን ከጡት ነጥለ ስታረገው እንዴት ቡርቅ ይላል። ልክ እንደዛ ነው የሚያደርገው አብርሽ። ቡርቅ በቃ እሷ ፍቅረኛ ስትይዝ ወይም ደግሞ እሷን ወዳለሁ ወይም አፈቅራለሁ የሚል ሰው ከመጣ ለምን እንደዚህ ይሆናል? ግግም ብሎ ማለት ነው። እንተስ የምታረገው ነገር ለምን እንደዛ ይሆናል? አብርሽ እንዴ ታው እንጂ እየተሳሰባችሁ ምንድነው ነገሩ? እንደዚህ ምንድነው? ኧረ በዛ ጋይስ ድራማው እኮ ማለት ነው። በድራማው ላይ ነው በነገራችን ላይ ተመስርቼ እያወራ ያለሁት እንጂ ያው ምንም እንደማልተፈጠረ ምናምን ታውቃላችሁ አብዛኛዎቹ። ግን ድራማው ራሱ በዛ የእውነት የአብርሽ ነገር ግራ አጋባኝ ማለት በቃ ሩታን ይወዳታል አይደል? የሚሰራው ስራ ሌላ ነው። ሩታን አይፈልጋትም ማለት ሌላ ሰው ሲያፈቅር ያሰይ ወይም ደግሞ ሌላ ሰው እሷ ቢሰይ ሪምቦዬ ያዙ ልቀቁኝ ልፍረጥ ልውደቅ ይላል። እና ምንድነው ይሄ ነገር? ምንድነው? የእውነት ምንም አልገባኝም እኔ ማለት ነው። በጣም አደናግሮኛል የአብርሽ ነገር። እና ለማንኛውም እኔ የደመደምኩት የራሴ ሀሳብ አብርሽ ሩታን አይወዳትም ነው ያልኩት። ቢወዳትም እንደነገርኳችሁ ነው። እና ወደ ግሬጆች ዛሬ ራሱ አይተናል ከዙጥ ጋር ዙጥ ሲል ማለት ነው። እንግዲህ ዛሬ ከሚሱ ጋር ነበር መንጣት ያለበት። እኔ ዛሬ የጠበቅኩት በዓላቸውም እንደመሆኑ መጠን ዛሬ በቃ የባህል ልብስ ለብሰው ምናምን ነገር ይመጣሉ አብርሽና ሩታ ብዬ እንደው ትንሽ ጠብቄ ነበረ። ብዙም ተስፋ ባይሆነኝም ትንሽ በተስፋ ጠብቄያቸው ነበር። ግን እሱ ከማን ጋር ነው ዙጥ እያለ የመጣው? ከዛች ከዙጥ ሄርሜላ ጋር ማለት ነው። ከዛ ደግሞ አሁን ቪዲዮ ላይ ምን ብሎ መጣ? ወዳታለሁ ደግሞ የሆነ ሙዚቃ ያስገባል ቪዲዮ ላይ ፍቅርን ተጣልሽው ተገፋሽው ምናምን የሚል ማለት ነው። የገፋው እኮ አንተ ነህ አብርሽ። ያልታወቀ ምን እኮ በምን እንዴት እንደሚገፋ አንቆርቁረን አንግት ቆይ የገፋው እኮ አንተ ነህ። ፍቅርን የሩታን ፍቅር ገፍተህ የሄድከው አንተ ነህ። ምክንያቱም ሌላ ሴት ጋር ለምን መሄድ አስፈለገ? ኢቭን እንኳን ከቤት ውጣ ያለችህ ሰዓት ለራሱ የዛን ሰዓት ከቤት ወጥተህ ሌላ ሴት ጋር መሄድ አልነበረብህም ማለት ነው። አልነበረበትም። ወንድ ልጅ ነው፣ ብር አለው። ለአንድ ቀን ለሁለት ቀን ተከራይቶ ያድራል ይውላል። በማግስቱ ሚስቱን ወይ በሽማግሌ በሆነ አስለምኖ ቤቱ ይገባል። አንተ ግን ምን አደረክ? ዘለክ እዛች ዙጥ ጋር ሄድክ እና ፍቅር የገፋው ሩታ ናት ወይስ ፍቅር የገፋው አብርሽ ነው? ይሄንን መለየት መቼም አያቅተንም። ነገሮችን እያየን ሰው እንኳን ሳይሆን አላ እንትን ይላል። እኛ እያየን ይሄንን መፍረድ ያቅተንም። ማን ፍቅር እየገፋ እንደሆነ ማን እየተበደለ በቃ ተዋት፣ ህይወቷን ትምራ። ይሄ ልጅ ከተንከባከባት ይንከባከባት። በቃ አንተ ማትሰጣትን ፍቅር ከሰጣት በቃ ይመሻት ማለት ነው። ደግሞ እንዴት እንደሚያምርባት አቤት! በቃ ፈገግታዋ ምናምን ደግሞ ውፍረት ያምርባታል ጋይስ። ሩታ የእውነት ውፍረት ያምርባታል ማለት ነው። እና ነገሩ ረዘም ያለ ሰው ላይ እኮ ውፍረት ያምራል። እንደኔ አጠር ያለ ሰው ላይ ነው ውፍረት ማለት ነው።